ጾም ምን ያደርጋል ስትሉኝ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ ሞትን ይቃወማል። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫን የለም፣ ሸክም እያቀለለችልን ነው። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጾሙ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ፣ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ። የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ፣ ባህሩን የሚከፍል፣ አናብስትን የሚለጉም፣ እሳትን ጸጥ የሚያደርግ፣ መቃብርን ሳይከፈት ሞት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ 6 ሰዓት ነው ወረፋ የምትይዙ። ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማል ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ። ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይህም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲሁ ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም፣ እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫን የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል፣ እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ የእግዚአብሔር ሰዎች ከፍጥረት ሁሉ የከበረ ማን ነው? ሰው። ከሰውና ከጅብ በሆድ ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማን ነው? እኛ ነበር መብለጥ የነበረን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዳ ምንድን ነው ካላችሁ የሰው ክብሩ ምግብ አይደለም ማለት። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ ይቆል ሁለት ይቆል ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆኑ። ሆዳም ሰው ጊዜም እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መነዳት ነው። አትኑ እንደዚያ። ጾሙ። ከጾምን ነው እግዚአብሔር የሚያከብረን። እግዚአብሔርን የመነጋገሪያ ጾም። ሙሴ ከዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን፣ ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከእኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን።
ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? ከእግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው? ታቦት። አስደናቂ ነው እኮ ነው እኮ እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስል። እናንተ እኮ ከዘፋኝ ስታስፈርሙ አይደል ትሉኝ? ያውቃችሁ ዘፋኙን ፈርምልኝ ስትሉ አይደል ትሉ? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችንን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። የነቢያት ጾም ይሄን ጾም ነው የምንጾም፣ የሙሴ ጾም ማለታቸው። ይሄንን ጾም ኤልያስ ጾሞታል። አንደኛ ነገሥት ምዕራፍ 19 ቁጥር 7 ላይ ታገኙታላችሁ። ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ መልአኩ አመጣና ተበሳጭቶ ውስጡ እንዲሁ ከዚህ ሁሉ መከራ እንግዲህ ግደለኝ አለ ይላል። ግን ኤልያስ ሞት ፈርቶ ሳይሆን ሰማዕትነትን ስጠኝ ማለት ነው ይላል ቴዎዶሲዎስ የሚባል ሊቅ ሃይማኖት አበው ላይ ሲተረጉም። እባክህ ሰማዕትነትን አትንፈገኝ ሲል ነው እንጂ ኤልያስ ተናዶ አይደለም፣ ፈርቶ አይደለም ኤልዛቤልን ይላል። ዛፍ ስር ተኛ ይላል። ከተኛበት መልአኩ ቀስቅሶ ብላ አለው፣ አበላው። በላና ተኛ። ብላ አለው፣ አበላው። 2 ጊዜ አበላውና ኤልያስ 40 ቀን ተጓዘ። 40 ቀን ተጓዘና 40 ቀን ጾሞ ወደ ብሔረ ሕያዋን በእሳት ሰረገላ ዮርዳኖስን ተሻግሮ ተነጠቀ። ጾም ምን ያደርጋል ስትሉኝ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። ከዓይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልልና የሚሰጥ ጾም ነው። አሁን ይህንን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው ስንጾም። ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ። ይሄንን ጾም ማን ጽፎታል? እዝራ ጽፎታል። ነቢዩ እዝራ እስራኤል በ580 ዓመት ዓለም ጌታ ከመወለዱ በፊት ባቢሎን ተማርከው ኑሮ 70 ዓመት ተማር በምርኮ ከኖሩ በኋላ ሲመለሱ ናቡከደነጾር ያቃጠላቸውን መጻሕፍት ሁሉ በመጽሐፈ እዝራ ሱቱኤል ላይ እንደተጻፈው 40 ቀን ጾሞ ገጽ በገጽ 70 ዓመት ተቃጥለው የቆዩትን መጽሐፍት መንፈስ ቅዱስ በዓይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጽሐፍትን ብሉይ ኪዳንን አጽፎታል። እንግዲያውማ የጠፋ ምስጢር የሚገልጥ ጾም ነው። ጾም ከመጻሕፍት ጋር ያገናኛል። ህሙግ መብል የሐምግ ልበ፣ የደፈረሰ ምግብ ልብ ያደፈረሳል ይላል ደረጃ ትንቢተ ዳንኤል ላይ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው የሚተረጉመው፣ እንደሚመቸው ነው የሚናገር። ስለዚህ የጠፋ ምስጢር የሚገልጥ ጾም። አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል። አስቴር ይሄንን ጾም ጾማለች 3 ቀን። አስቴር 3 ቀን በመጾም ያገኘችው ምንድን ነው? በ127 ሀገሮች በሙሉ ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች። 3 ቀን ጾማ እግዚአብሔር ለምና በ3 ቀን ጾም የአንድ ሀገር ሕዝብ ሊጠፋ ሲል ሰይፍ ያስመለሰ ጾም ነበር 3 ቀን። እኛም ይህንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል፣ ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል፣ የሀገር ሰላም ይመጣል፣ ወገን እንዳይጠፋ እናደርጋለን። ይሄን ጾም ምን ያደርጋል?
የአስቴር ጾም ምን አደረገ? በንጉሱ ፊት ግርማ ሞገስ ሰጣት። የአሕዛብ ሚስቶች ባሎቻቸው ሳይጠሯቸው ከመጡ ይገደላሉ። 3 ቀን ጾመችና እግዚአብሔር ወይ ግርማ ሞገስ ስጠኝ አለችና ንጉሱ ሳይጠራት ከንጉሱ ቤት ሄደች። በደስታ አነጋገራት። በሚገላት ንጉስ ፊት በምትገደልበት ርዕሰ ጉዳይ ሽራ ሂዳ ግርማ ሞገስ ያገኘችበት የ3 ቀን ጾም። ግርማ ሞገስ፣ መወደድ። ግርማ ማለት በመጽሐፍ ቋንቋ ብዙ ትርጉም መፈራት፣ መወደድ፣ ባለሟልነት ተብሎ ይተረጎማል። መወደድ ራሱ እንዲያውን አንዳንድ ሰው አለ እኔ እንደው በየሄድኩበት ሰው አይወደኝም የሚል ሰው። ጾም አስቴርን እኮ አሕዛባዊ ንጉሥ ወዷታል። እንዲው በየሄድኩበት አይወደኝም፣ መስሪያ ቤት ስሄድ አልወደድም፣ በየሄድኩበት በር ይዘጋብኛል። ጾም አዛኝን ከልብ ከጾማችሁ ሰው ይወዳቸዋል። ከጾማችሁ መልአክ አለላችሁ። ያ መልአክ የንጉሱን ልብ ያራራዋል፣ ይንደዋል፣ እንደሞላው እንደ ኤርትራ ባህር ይከፍለዋል ልቡን። እናንተ በዚያ መሃል ሰንጥቃችሁ ትሻገራላችሁ። መወደድ ይሰጣል እግዚአብሔር። በጾም መወደድ ይገኛል። መወደድ፣ መታፈር፣ መከበር። ጭብጥ የማታክሉ ሰዎች ናችሁ፣ እንደ ሺህ ትፈራላችሁ ስትጾሙ ነው። አቡነ ሐራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እየኖሩ በቀን የሚመገቡት አንድ ኮል እንኳይ ነው የሚመገቡት። አንድ ወይስ በእናንተ ቋንቋ አንድ አፕልም በሉ፣ ችግር የለም። አፕል እኮ እንደ አፕል አይጣፍጥም። አንድ ፍሬ ነው የሚበሉት። በዘመኑ የነበረው ንጉሥ ሱስንዮስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድን ነው የማትጾም? ማነው ለምንድን ነው እኔን የምትቃወም ሊል ነው የጠራቸው። ሂደው ግን ከቤተ መንግስት ሲቆሙ ለምን ጠራይ ሲሉት እንዲሁ እንድትባርከኝና ሰላም ልልህ ነው ሁሉን ይዘድልህ። ለምንድን ነው እንደዚህ ያደረገ ሲባል ግርማ ሞገስ፣ የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ፣ ከፍቶታት እኮያት፣ ከአጣውር ኩሳት፣ ከስጋ ጋር፣ ከአጋንንት ጋር፣ ከአራዊት ጋር፣ ከብርድ ጋር፣ ከፀሐይ ጋር፣ ከብቸኝነት ጋር፣ ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ክርስቶስ ነው የተባሉት ነው። አንደበት ይሆናል ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩ። በምትገደሉበት አፍ ስም ግርማ የሚሰጥ ስጾም ነው። የሚንበለበል ሰይፍ የሚመልስ ምንድን ነው? ጾም ነው። እንደዚህ ብቻ አይደለም። የሁል ጊዜ ስቃይ አውሬ የሆነው ሃማ የተገደለው በአስቴር ጾም ነው። ይገርማል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገድለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞት። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉሥ ያሸነፈች። ጾም ጠላት ያሸንፋል። ይሄ ብቻ አይደለም፣ የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል። ጾም ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሃማ ወንበር ያስቀመጠ የአስቴር ጾም ነው። ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል። ይህንን ነው የምነግራችሁ የእግዚአብሔር ቤተሰቦች። ስለዚህ ይሄ ጾም ትልቅ ጾም ነው። ይህን ጾም ጾመው አባቶቻችን ምንን ያደርጉት? የተስፋ ጾም ነው። የነቢያት ጾም የተስፋ ጾም። የተስፋ ጾም ምንድን ነው ያለው? እባክህ ተወለድልን ብለው ፍጥረታት በሙሉ የሚናፍቁትን ክርስቶስን ለማየት አባቶቻችን የተራቡት ረሃብ ነው። ክርስቶስን ለማግኘት የተራቡት ረሃብ ነው። እንባዬን ከመጠጤ ጋር እጠጣዋለሁ እንዳለ ቅዱስ ዳዊት። እንባውን ከሚጠጡት ጽዋ ጋር እያንጠበጠቡ እየጠጡ አምላኬ አምላኬ ገይሳቤከ ጸማት ነፍሴ ለከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች እያሉ ማይዚ እበጽሕ ወእሬይ ገጾን አምላኬ ፈጣሪን ፊት የማየው መቼ ነው እያሉት ፈጣሪን ፊት መቼ ነው የማየው? ከማያፈቅር ኃይል ሃማንቂ ተማያት ከማውት አፈቅር ነፍሴ በእግዚአብሔር አምላኬ ጸማት ነፍሴ ለከ። ዋሊያ ወደ ተጠማ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች፣ ወዴት ነው የምደርሰው እያሉ እባክህ ሰማያትን ቀደህ ውረድ ያሉት እንደ ፌቆን
ተንስ ወተመሰላ ለወይጠን እኔን ለማዳን ስትመጣ እንደ ፌቆ እንደ ዋላ እየዘለልክና ይላል መኃልየ ሰሎሞን። ልጅ ወንድሜ በተራሮች ላይ እየዘለልክና ያ ውሃውን ለመጠጣት እየቸኮለ ተራራውን መር እያለ ሰፊውን መሬት እየቆነጠረ እንደሚወርደው በስጋ የምትዛመደኝ ወልደ ኃይል ክርስቶስ እኔን ለማዳን ወደዚህ ምድር ስትመጣ እንደ ፌቆ እየፈጠንክና አትቅርብን፣ ስጋ ለብሰህ አድነን፣ በምሕረት ተመልከተን ብለው የለመኑት የተስፋ ጾም። ይሄንን ተስፋ ለመኑት። ፈኑ ዲከ ማርያም አሉት። ወኮ እጅን ከአርያም ላክልን አሉት። ወኮነ ጽድቅነ ከመ ጸርቀ ትክቶ ልብሳችን እንደ መርገም ጨርቅ ሆነ አሉ። ይሄንን ይዘው የለም ፈኑ ብርሃነ ወጽድቀከ ብርሃነከ ወጽድቀከ እባክህ ብርሃንና ጽድቅህን ላክልን አሉት። ይሄንን ልመና እሱን ተስፋ አድርገው የለመኑበት ጾም ነው። የተስፋ ጾም ነው። የመጨረሻይቱ አንድ ቀን ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ገሃድ ማለት መገለጥ። ነቢያት ሙሴ 40 ቀን የጾመለት፣ ኤልያስ 40 ቀን የጾመለት፣ እዝራ 40 ቀን የጾመለት፣ አስቴር 3 ቀን የጾመችለት አምላክ ሊገለጥ ነውና ከስጋ ፈቃድ ተለይተን ራሳችንን ገዝተን መገለጡን እንይ ለማለት አንደኛዋ ጾም ገሃድ ትባላለች። መገለጡን እንይ፣ ጾመን ይገለጥልን፣ መልአክ መስለን ይገለጥልን። ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእረኞቹ የተገለጣቸው ከመላእክት ጋር ነው። መላእክት ደግሞ አይበሉም አይጠጡም። ገሃድ እግዚአብሔርን የተገለጠላቸው በቤተልሔም እነሱም በማይበሉበት ሰዓት በሌሊት ነው። ያንን አምላክ ዘነቢያት ሰበክዎ አስተርአየ ገሃደ እንዳለ ቅዱስ ያሬድ ነቢያት የሰበኩት እየጾሙ የሰበኩት አምላክ ገሃድ ተገለጠ። ቅዱስ ያሬድ በዝማሬው ኤጲፋንያ ብሎ የሚጠራቸው አንዱ ልደት ነው። ኤጲፋንያ ማለት አስተርእዮ 29 ኤጲፋንያ ይባላል፣ 10 ኤጲፋንያ ይባላል፣ 11 ኤጲፋንያ ይባላል፣ 12 ኤጲፋንያ ይባላል፣ 13 ኤጲፋንያ ይባላል። 5 ኤጲፋንያ ነው የሚሰራው። ኤጲፋንያ ማለት መገለጥ አስተርእዮ። ለምንድን ነው ልደትን መገለጥ ያለው ኤጲፋንያ ያለው? የማይታየው አምላክ ስጋ ለብሶ የመላእክት ምኞታቸው ተፈጸመ። ይሄንን በረከት ለመሳተፍ ነው የምንጾመው። ዘአፈቶሙ ለመላእክት ከመ ያሐውፅዎ መላእክትን እንዲያዩት የሚያስመኛቸው ጌታ በጠባብ ደረት በአጭር ቁመት ተወስኖ ለሰው ለመታየት የተገለጠበት አምላክ እግዚአብሔርን በልደት ለማየት ይችን ቀን ጨምረን እንጾማለን። አልፎ የለ እንዳንባል የነቢያት መሰረት የሚናጋ መሰረት አይደለም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ማን ነው ይላል? ክርስቶስ ነው። የማዕዘኑ ራስ ክርስቶስ ነው። ስለዚህ የነቢያት ጾም በጊዜው መልስ አግኝተውበታል፣ ለኋላው ተስፋ ይዘውበታል፣ ተስፋቸውም ተፈጽሞበታል። ክርስቶስ እንዲገለጥ ያደረገ ቀጠሮ ያጸና የተስፋ ጾም ነው። ወደ ብሉይ ኪዳን መመለሳችን ሳይሆን በነቢያት መሰረት ላይ ቆመን በሐዋርያት መሰረት ላይ ቆመን በማዕዘኑ ራስ በኢየሱስ ክርስቶስ የመጽናት ምልክት ነው። በነቢያትና በሐዋርያት መሰረት ቆሙ የተባልነው ደግሞ ሐዋርያው ነው የሰበከን። ጌታችን ኢየሱስ ክርስቶስ በወንጌል እስከሚገለጥና ተስፋውን እስኪሰጠን ድረስ በነቢያት ሲያረጋጋን ኑሯልና። ወስብሐት ለእግዚአብሔር። ይቆየን።